Hello guys, how are you? Are you fine? Okay, today I'm going to teach you about simple future tense. Simple future tense is used to for actions that will happen in the future. In the future. ምን ማለት ነው? ሲምፕል ፊውቸር ቴንስ ማለት ምን ማለት ነው? አሁን ፊውቸር ቴንስ ቴንሶች ከሶስት ይመቀላሉ ወይ ደግሞ ከሶስት ይከፈላሉ። እነሱ ደግሞ ፊውቸር ቴንስ፣ ፓስት ቴንስ ኤንድ ፕሬዘንት ቴንስ ሁሉ ሁኔታ ሁሉ ጊዜና ተግባር የሚያሳይ ያለፈ ጊዜና ተግባር የሚያሳይ እንደገና መጪው ጊዜና ተግባር የሚያሳይ ብለን ነው። ስለዚህ አሁን ሲምፕል ፊውቸር ቴንስ የሚያሳየው ለመጪው ነገር በቃ ትንቢት ነገር ያሳየናል ማለት ነው። ስለ ትንቢት ነገር የምናወራው ነገር ነው። ስለዚህ ምን አይነት ፎርምና ስትራክቸር አለው የሚለው ይህ ቪዲዮ ይመልስልናል። ከእናንተ የምንጠብቅ እስከ መጨረሻ ቪዲዮ መከታተል ነው ማለት ነው። ስለዚህ ወደ ፎርሙ እንሄድ። ምን አይነት ፎርም አለው? ሳብጀክት ፕላስ ዊል ፕላስ ቨርብ ዋን ማለት ነው። ኢንፍሉዌንሽን የሌለው ዋን ቨርብ ዋን ብቻ ነው የሚያስብ። ኢንፍሉዌንሽን ማለት ወደ ፓስት ቴንስ ያልተቀየረ፣ ወደ ኤስ ያልተቀየረ፣ ወደ ሌላም ያልተቀየረ ግን ቨርብ ዋን ቤዚክ ቨርብ ነው የሚያስከትለው ማለት ነው። ከዛ ኦብጀክት ይመጣል ወይ ደግሞ ተቀጥሎ የሚመጣ ፍሬዝ ይመጣል ማለት ነው። ኦኬ ወደ ኤግዛምፕል ስንሄድ እየተረዳን እንሄዳለን። ኤግዛምፕል አይ ዊል ጎ ቱ ዘ ፓርቲ አለ። ወደ ፓርቱ እሄዳለሁ። አሁን ቅጽበታዊ ውሳኔ ወስነዋል፣ ዲሲሽን ወስነዋል ማለት ነው። ወደ ፓርቱ እሄዳለሁ እያለ ነው ሰውየው። ፊቸር ነው ወይ ደግሞ ለቀጣይ ነው። ይሄድ ይሆን ይችላል፣ ላይሄድ ይችላል። በቃ የሆነ ካልተፈጠረ ይሄዳል። በቃ ወስነዋል እኮ ሰውየው መወሰኑ። አይ ዊል ጎ ቱ ዘ ፓርቲ ማለት ወደ ፓርቱ እሄዳለሁ ብሎ መልእክት ያስተላልፋል። ዊል ከዛ ጎ የሚለው ቨርብ ዋን አለው ማለት ነው። ስለዚህ ይህ ፊውቸር ቴንስ ወይ ደግሞ ሲምፕል ፊውቸር ቴንስ ያሳያል። አንድ ቅጽበት ለቀጣይ የሚደረግ ነገር ያሳየናል ማለት ነው። ኦኬ ወደ ሁለተኛ ኤግዛምፕል ስንሄድ አይ ዊል ስታርት አት ሆም አይ ዊል ስቴይ አት ሆም እኔ ጋር ናችሁ። አይ ዊል ስቴይ አት ሆም ማለት ቤት እቆያለሁ እያለ ነው። የሆነ ነገር ወደ ሌላ ቦታ ለመሄድ አስዋለ የሰውዬ። አሁን የሆነ ነገር ተከስቷል ወይ ደግሞ ዝናብ መጥቶ ይሆናል ወይ ያልሆነ ነገር ተከስቶ ይሆናል። አይ ወደ ቤት እቆያለሁ ማለት ነው ብሎ ዲሲሽን አድርገዋል። ቅጽበታዊ የሆነ ዲሲሽን ወይ ደግሞ የቆየ ፕሮግራሚንግ የሆነ ሳይሆን ቅጽበታዊ ዊል የሚያመለክተው ማለት ነው። ምክንያቱም ቢግ ጎይንጉትም አለ። ልዩነቱ ቪዲዮ አይታችሁ ከሆነ ዊልና ቢግ ጎይንጉት ሰርቼ ነበር። ስለዚህ ዊል ቅጽበታዊ የሆነ ውሳኔ የሚያስተላልፍ ነገር ምንናገርበት ግራመር ነው ማለት ነው። አይ ዊል ጎ ቱ ዘ ማርኬት ቱሞሮ አለ። ደግሞ እዚህ ወደ ገበያ ነገ እሄዳለሁ እያለ ነው። ነገ ወደ ገበያ እሄዳለሁ። የመጀመሪያው ነበር አይ ዊል ስቴይ አት ሆም ማለት ቤት እቆያለሁ እያለ ነው። በቃ አሁን ደግሞ የሆነ የሚገዛው ነገር አሁን በቃ ቅጽበታዊ ውሳኔ ወሰነና አይ ወደ ገበያ እሄዳለሁ ነገ ማለት ነው ብሎ አሰበ። አይ ዊል ጎ ቱ ዘ ማርኬት ቱሞሮ አለ። ነገ ወደ ገበያ እሄዳለሁ ብሎ ቅጽበታዊ ወይ ደግሞ ፕላኒንግ ያልሆነ ዲሲሽን ወስነዋል ማለት ነው። ወዲያውኑ ያሰው ከዛ ተናግሮታል ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ we will meet at the school አሁን ጓደኛው ጋር እያወራ እንበል እያወራ አይ የት እንገናኛለን የት እንጫወታለን ገለ ብሎ ሲናወር ያን ጊዜ ወስኖ አይ እዛ ትምህርት ቤቱ ጋር እንገናኛለን እያለ ነው። ፊቸር ነው እንገናኛለን ገና የሚመጪው ነገር ነው የሚያወሩት ማለት ነው። ከትምህርት ቤት ላይ እንገናኛለን ብለዋል። we will meet at the school ስለዚህ ከትምህርት ቤቱ እንገናኛለን ብሎ ወስነዋል ማለት ነው። እሺ ወደ አምስተኛው ኤግዛምፕል ስንሄድ I will buy a new phone ምን አለ? I will buy a new phone soon አለ። አዲስ ሞባይል እገዛለሁ በቅርብ ሰዓት አዲስ ሞባይል እገዛለሁ። አሁን ሰውየው የሆነ ነገር አይተዋል። የጓደኛው ፎን አይተዋል። ያን ጊዜ የገዛው ማለት ነው። በጣም ምርጥ ሞባይል አለ አንተ። አይ ቅርብ ጊዜ እኔም ገዛለሁ ብሎ ያን ጊዜ የወሰነው ተግባር አሁን እንደ ፊውቸር ተናግሮታል ማለት ነው። ምን አለ? I will buy a new phone soon አዲስ ሞባይል ቅርብ ጊዜ እገዛለሁ እያለ ነው። ወስነዋል ማለት ነው። ያን ጊዜ ግን ተወስኖ የነበረ ነገር አይደለም። እሺ ኦኬ እኔ ጋር ናችሁ በደንብ ይተረዱት። እሺ ስድስተኛው ደግሞ they will play football in the afternoon they will play football in the afternoon አሁን ያወሩ አይ የት ነው ብገል አይ እነሱ በቃ ችግር የለውም ወደ ከሰዓት በኋላ ይጫወታሉ ብሎ ወስነዋል ማለት ነው። ዲሲሽን ሰጥቷል ያን ጊዜ ማለት ነው። ስለዚህ ምን አለ? they will play
ፉትቦል ኢን ዘ አፍተርኑን አለ። ስለዚህ እነሱ ከሰዓት በኋላ ይጫወታሉ። ችግር የለውም እዛ ሄድ በቃ ውሳኔው እነግራቸዋለሁ። ስለዚህ ይጫወታሉ ወስነናል አሁን እያለ ነው ያለው ማለት ነው። ተወስኖ የነበረ ግን አይደለም። ኦኬ ከሰዓት በኋላ እግር ኳስ ይጫወታሉ የሚል ትርጉም አለው። ኦኬ ወደ ሰባተኛው ኤግዛምፕል I will visit the museum tomorrow። አሁን እያወራ አለ። አሁን ስለ ሙዚየሙ እያወሩ በጣም አሪፍ እኮ ነው ገለገለ ብሎ እያወሩ አሁን ቅጽበታዊ የሆነ ውሳኔ ልወስን ነው ሰውየው። ምን አለ ታዲያ ወስኖ I will visit the museum tomorrow። ስለዚህ ሙዚየሙ ነገ እጎበኘዋለሁ ወይ ደግሞ አየዋለሁ ሄጄ እያለ ነው። አየዋለሁ ሄዶ ብሎ ወስነዋል ማለት ፊውቸር አውጥቷል ወይ ደግሞ ፕላን አውጥቷል ማለት ነው። ያን ጊዜ ነው ፕላን የነበረ አይደለም። እሺ ወደ ስምንተኛው ኤግዛምፕል ስንሄድ ደግሞ he is hungry he will buy a bread። አሁን ሰውየው ርቦታል ማለት ነው። እሱ ዳቦ ሊገዛ ነው ርቦታል እያለ ነው። ዳቦ ሊገዛ ነው እሱ በቃ ርቦታል። አይቶት ገለሲያየው በቃ ያን ጊዜ ወስነዋል ማለት ነው እሱ ልጅየው። ስለዚህ he is hungry he will buy a bread ርቦታል ብሬድ ወይ ደግሞ ዳቦ ይገዛል ርቦታል እያለ ነው። እሺ ዘጠነኛው ኤግዛምፕል ደግሞ it is raining I will take a taxi instead of foot። አሁን በደንብ አሁን ሰውየው በእግሩ መሄድ ነው ፈልገው የነበረው። በእግሩ ወደ ፈለገው ቦታ ለመሄድ ፈልጎ ነበር። አሁን ግን ቅጽበታዊ የሆነ ዝናብ መጣና ውሳኔ ወሰነ በቅጽበት ማለት ነው። ምን አለ it is raining ዝናቡ እየዘነበ ነው በቃ ጀምረዋል። ስለዚህ ታክሲ መያዝ አለብኝ ማለት ነው። በታክሲ መሄድ አለብኝ ብሎ ውሳኔ ወስነዋል ማለት ነው። ለቀጣይ ኦኬ I will take a taxi ብሎ ወሰነ። ወደ አስረኛው I think it will be sunny tomorrow አለ። I think it will be sunny tomorrow አሁን ፕሪዲክሽን እያደረገ ነው ግን without evidence ነው። ኤቪደንስ የለውም እንደሚመስለው ነው የሚናገረው። ሁኔታው አየውና I think it will be sunny tomorrow እኔ የሚመስለኝ በቃ ነገ ፀሐያማ ጊዜ ነው የሚሆነው ወይ ደግሞ ሰዓት ነው የሚሆነው እያለ ነው። ስለዚህ ነገ ዝናባ ፀሐያማ ነው የሚሆነው እያለ ነው። ኦኬ 11ኛ ምን እያለ ነው? 11ኛ ደግሞ እንለፍ በደንብ ተከታተሉኝ። እሺ ችግር የለውም። ወደ ቀጣዩ ፎርም እንሄድ። ችግር የለውም። 11ኛው ራሳችሁ ጨምሩና ምን አይነት ፎርሜሽን ወይ ደግሞ ምን አይነት ሴንቴንስ እንደሰራችሁ ማነው ስሙ ንገሩኝ በኮሜንት ማለት ነው። ኦኬ ወደ ፎርም ኔጌቲቭ ፎርም ሲምፕል ፊቸር ቴንስ ስንሄድ ደግሞ ኔጌቲቭ ፎርምስ ምን አይነት መልእክት ያስተላልፋል? ምን አይነት ስትራክቸርስ ይኖረዋል? እንየው አብረን ማለት ነው። ኤግዛምፕል 1 I will not forget for your birthday። ሰውየው በጣም ጥሩ የሆነ በርዝዴይ አሳልፈዋል። ስለዚህ እስከመቼም አይረሳውም ያንተ በርዝዴይ ወይ ደግሞ የልደት ስራ የሰራው እያለው ነው። I will not forget your birthday እያለው ነው። ያንተ ልደት አረሳው ምንም እስከመቼም እያለ ነው። ምክንያቱ የሆነ ማይረሳ ነገር አድርገዋል እያለ ነው። ስለዚህ ምን እያደረገ ነው? የሆነ ቃል እየገባ ነው ማለት ነው። ኦኬ ሁለተኛው ኤግዛምፕል he will not play football in the evening። he will not play football in the evening እሱ ወደ ማታ የእግር ኳስ ጨዋታ አይጫወትም እያለ ነው። he will not ምክንያቱ የሆነ ነገር ሆነዋል። በክሴ ሊጫወት እንደነበረ አስዩም ተደርጎ ነበረ ግን የሆነ ነገር ሆነዋልና እሱ በቃ አይጫወትም ማለት ነው ብሎ ተወስነዋል ማለት ነው። ሰውየው ወይ አባቱ ይሆናል ወይ ወንድሙ ይሆናል ወይ ይሆነ እናቱ ማለት ነው። he will not play football in the evening ማታ እግር ኳስ አይጫወትም እሱ የሚል ትርጉም አለው። ሶስተኛ I will not tell anyone your secret ምን አለ? I will not tell anyone your secret አሁን ምስጥር ለማንም አልናገርም እያለ ነው። ቃል እየገባ ነው ማለት ነው። ያንተ ምስጥር ለማንም አልናገርም እያለ ነው ማለት ነው። I will not tell anyone your secret እያለ ነው። ኦኬ አራተኛው I will not go to the party tomorrow ነገ ወደ ዝግጅቱ አልሄድም ወስኗል። አሁን መጀመሪያ ወስኖ ነበር መሰለኝ ሰውየው። እሺ ከዛ በኋላ ግን አንድ ክስተት ተከሰተ። ስለዚህ የሆነ ቅጽበታዊ የሆነ ውሳኔ ወስኗል ማለት ነው። ስለዚህ ምን አይነት ውሳኔ ወሰነ? እሱ የወሰነው I will not go to the party tomorrow
ስለዚህ ነገ ወደ ዝግጅቱ ወይ ደግሞ ወደ ፓርቱ አልሄድም ብሎ ወስኖ ዲሲሽኑ እያቀረበ ነው ፊውቸሩ እየነገረ ነው ማለት ነው ኦኬ አሁን ደግሞ question form simple future tense እንሄድ ወደ question form simple future tense ምን አይነት ስትራክቸር እና መልእክት ያስተላልፋል እንየው አብረን ማለት ነው እሺ ወደ example አንድ እንሄድ example 1 what will you do if it rain oh what will you do if it rains ዝናው ከዘነበ ምን ታደርጋለህ እያለው ነው በቃ ለቀጣይ እኮ ነው ለቀጣይስ የሆነ ዝናው ከዘነበ ያ ሰውየው አንድ ሐሳብ ለመስራት ወይ ደግሞ አንድ ነገር ለመስራት ወስኖ ነበር አሁን ሁኔታው ዝናው ከዘነበ ግን ማይመች ሆኖ ተገኘ ማለት ነው ስለዚህ ዝናው ከዘነበ ምን ታደርጋለህ እያለው ነው what will you do if it rain አለ ወይ ደግሞ ወደ ሌላ ቦታ ለመሄድ ከፈለገ አይ ቤት ቆያለሁ I will stay home ብሎ ይመልሳል ማለት ነው እሺ ስለዚህ what will you do if it rain ማለት ዝናው ከዘነበ ምን ታደርጋለህ እያለው ነው ማለት ነው እሺ ወደ ሁለተኛው ኤግዛምፕል ደግሞ where will you go after the meeting አለ where will you go after the meeting ከስብሰባው በኋላ ወዴት ትሄዳለህ አሁን ቅጽበታዊ ውሳኔ ልወስን ነው ሰውየው ስለዚህ ቅጽበታዊ ውሳኔ እንዲወስን የሆነ ጥያቄ እየጠየቀው ነው ማለት ነው ምን አለው where will you do after the meeting ምን ታደርጋለህ ከስብሰባው በኋላ እያለው ነው ምን ታደርጋለህ ስራህስ አሁን ወስነው እስኪ እያለው ነው እኔ ጋር ናችሁ አይደል አዎ እየተረዳችሁስ ነው አዎ በደንብ ተከታተሉትና እስከ መጨረሻው ቆዩ ስለዚህ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much ወደ ቀጣይ እንሂድ ሶስተኛው will you join us for a dinner አለ oh will you join us for dinner ለራት ተቀላቀለናለህ ወይ ራትስ አብረን እንበላለን ወይ ወስን እስኪ ወስናል ወይ እያለው ነው ራት አብረን ትበላለህ እኛ ጋር ትበላለህ ወይ እያለው ነው ምን አለው will you join us for dinner ለራትስ አብረን እንበላለን ወይ እየጠየቀው ነው ለፊውቸር ለራት እኛ ጋር ትቀላቀላለህ ወይ ትበላለህ ወይ ገለ የሚል ትርጉም አለው ወደ አራተኛው ኤግዛምፕል ስንሄድ ደግሞ will you study for the exam ምን አለ will you study for the exam ለፈተና አጥንተሃል ወይ ታጠናለህ ወይ በደንብ ተከታተሉ ታጠናለህ ወይ አጥንተሃል ወይ አይደለም will you study for the exam ለፈተናው ታጠናለህ ወይ ዝግጅት ታደርጋለህ ወይ ለቀጣይ የነገረው ለፈተና ልታጠና ነው ወይ እያለው ነው ልታጠና ነው ወይ ውሳኔህ እንዴት ነው አሁን እስከወስነው ይመቻል ወይ እያለው ነው በሌላ አባባል ስለዚህ አንድ ነገር ለማድረግስ ይመቻል ወይ ፊውቸሩ እየጠየቀው ነው ማለት ነው ኦኬ ወደ አምስተኛው ኤግዛምፕል ስንሄድ ደግሞ will you visit us next week ቀጣይ ሳምንት እኛ ጋር መጥተህ ታየናለህ ወይ ትጎበኛናለህ ወይ እያለው ነው ቀጣይ ሳምንት እኛ ጋር መጥተህ ታየናለህ ወይ ውሳኔህ እንዴት ነው አሁን ወስነው እስኪ ንገረን እያለው ነው ምን አለ will you visit us next week ቀጣይ ሳምንት እኛ ጋር መጥተህ ታየናለህ እያለው ነው ስለዚህ ፊውቸርህ ምንድነው ማየቱ ፍላጎቱ ወይ ደግሞ አሁን እስከወስነው እንዴት ቅጽበታው ውሳኔ እንዲወስን እየጠየቀው ነው ማለት ነው ኦኬ ወደ ስድስተኛው ኤግዛምፕል እንሂድ ስድስተኛው ኤግዛምፕል will you help me with my work ከስራዬ ጋር የተያዘ ታግዘኛለህ ወይ ፊውቸር ዲሲሽን እንዲሰጥ ወይ ደግሞ ውሳኔ ቅጽበታው ውሳኔ እንዲወስን እየጠየቀው ነው አግዛሃለሁ ወይ ደግሞ አላግዝህም የሚል መልስ ይመጣልበታል ከሱ ማለት ነው ግን የሆነ ነገር ይላል ማለት ነው ውሳኔው እንዲወስን ይጠይቀዋል ስለዚህ ፊውቸራዊ ውሳኔ እየጠየቀው ነው ምን አለው will you help me with my work ስለዚህ ስራዬ ጋር ከተያያዘ እኔ ጋር ታግዘኛለህ ወይ ታግዘኛለህ ከስራዬ ጋር ከኔ ስራስ ታግዘኛለህ ወይ የኔ ስራ ታግዘኛለህ እያለው ነው ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ subscribe share and like አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ thank you very much